24 ሰዓት ለሰጠ እግዚአብሔር 1 ሰዓት ለጸሎት መስጠት ጭንቅ ነውን? 24 ሰዓት ለሰጠ እግዚአብሔር 40 ዘመን ለሰጠ እግዚአብሔር በ40 ደቂቃ መስጠት ጭንቅ ነውን? ጭንቅ ነው። 50 ዓመት ለምንቆፍርበት ጉልበት ለሰጠ እግዚአብሔር 50 ስግደት መስገድ ጭንቅ ሆነ? የኛ ነገር እኮ ይሄ ነው የማንሰጠው ማለት ነው። ስጋውን ለሰጠ ለመድኃኔ ዓለም የሳንቲም ድቃቂ የልብስ ላቂ ቤተክርስቲያን መስጠት ብርቅና ድንቅ ሆነ እንዴ? ይሄ ነው እኛ የምንጸድቅ። ራሱን በጥምቀት ላለበሰን ጌታ ካባ ላንቃ ወርቀ ዘቦ ግምጃ ሰጥተን ለቤተክርስቲያን ማስገባት ብርቅና ድንቅ ሆነ? አንሰጥ። ለሰው መስጠት ሰውን መቀማት እንጂ መስጠት አናውቅ። ቢኖራችሁ ገንዘብ ስጡ፣ ባይኖራችሁ ምክር ስጡ፣ ማጽናናት ስጡ። ሰውን ተስፋ መስጠት፣ ተስፋ መቀጠል። በስምሽ ያዘነውን ያረጋጋውን እምርልሻለሁ እኮ ያለ እንዲሁ መስጠት ባይሆንልህ አይዞህ ድንግል ማርያምን ያህል እናት እያለ ያለውን ማለት ነው። ሌላ ባይሰጥ ማለት አይዞህ ግን ያለልህ ሲባል ማለት ነው። ሕፃን ልጅ እኮ እንደው በጨለማው አባቱ ወደዚያ ሲሄድ ሲፈራ አይዞህ ሲለው እሺ ብሎ ዝም ይላል። ልቅ ሰውን ይተዋል ማለት አይዞህ ማለት ብርታት ነው። ቃል ይሰብራል፣ ቃል ይጠግናል። ገንዘብ ባንሰጥ ቃል መስጠት ሊያቅተን አይገባም። ሰውን አይዞህ ማለት ስሩ ነው እንጂ እግዚአብሔር ተጨነቁ አላለም። ድርቅ ሆኖ ገበሬ ነው፣ ሰውየውንም አውቀዋለሁ። ይገርማቸዋል። ድርቅ ሆኖ ሐምሌ ድረስ ድርቅ ሆኖ ሰውየው ግን ይዘራል። ከዚያ በኋላ አንተ ሰውዬ ባይሆን ዘሩን ልጆቹ ቆርጥመውት ይሙቱ እንደው እባክህ እያወጣህ አትበትን ሲሉት አይ እግዚአብሔር ዝራ ነው እንጂ ዝናብ አዝንብ አላለኝም አለ። አያችሁ ሊቅነቱ። እግዚአብሔር ዝራ ነው ያለ። የኔን ድርሻ ሰርቼ ዝናብ ከቀረ እኔ ምን ጨነቀኝ? ልጆችን ማበላቸውን ነገር ማን ያውቃል ነው? እግዚአብሔር ያውቃል። እኔ ድርሻዬን እወጣለሁ። ዘራ። ሰው ሁሉ ሲገበገብ አልዘራም ብሎ እኔማ እንደው ያለችኝን እበላለሁ ብሎ ብልጥ ሲሆን እሸቱን ማን አፈሰ? አቶ ገሌ ስሙን አልነግራችሁ። እሱ እሸቱን ለልጆቹ ቆርጦ አበላ፣ አዝመራውን አጭዶ ልጆቹን መገበ። እግዚአብሔር ዝራ እንጂ አዝንም አላለኝም ያለው እውነቱን ነው። እግዚአብሔር ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው የኖረ። ጌታዬ ሆይ የዚህን ያህል ምን በድዬ ነው ጥሩ ስራ ማሰራኝ? ሕይወቴ በመባከን አለቀ፣ ለምን አታሳካልኝም? የብዙ ምዕመናን ጥያቄ ነው። አብርሃም ዕድሜ ልኩን በድንኳን አይደል እንዴ የኖረ? እኛስ ከአብርሃም እንበልጣለን? መተኛታችሁ በፊት የተቀደሰ ነገር ሰምታችሁ ነው መኝታችሁን በረከሰ ነገር መደምደም የለባችሁ። የተቀደሰ ነገር አይታችሁ ከተኛችሁ ሌሊቱ ሁሉ የተቀደሰ ነገር ታያላችሁ፣ በህልማችሁ እንኳን ሳይቀር። ግን ህልም እንዳትከተሉ ነው፣ ሰይጣን እንዳይጫወትባችሁ። ስለዚህ ጊዜን መጠቀም፣ ቦታን መጠቀም። እስኪ በሉ ቦታን መጠቀም በሉ። አሁን ለእናንተ ያ ትልቅ እድል ነው፣ እግዚአብሔር በሚያውቀው ማለት ነው። መርከብ የምትሰሩ ከሆነ በጣም ትልቅ እድል ነው። ብዙ ታነባላችሁ፣ ረጅም ጊዜ መጸለይ ትችላላችሁ። አብዛኛው ሰው ደግሞ መርከብ የሚሰራ ሰው መርከብ ውስጥ ነው የሚኖረው። በቃ በጣም ብዙ ዓመትም ሁሉ ሊኖር ይችላል። እረፍቱም ጥቂት እንደሆነ ነግረውኛል ሰዎች ማለት ነው። ስለዚህ ዚያን ክርስቲያን ማለት እግዚአብሔር ሁኔታዎችን እንዲለውጥለት የሚፈልግ ሳይሆን ሁኔታዎችን ወደ ራሱ እያመጣ የሚኖር ማለት ነው። ያገኘኸውን ነገር እድል አድርገህ ምን ታደርግበታለህ? ትጠቀምበታለህ ማለት ነው። ያገኘኸውን ነገር የገጠመህን የህይወት መስመር ክርስቶስን ለማምለክ ክርስቶስን ለመከተል ተጠቀምበት። ያገኘሃትን መንገድ ማለት ስጋህን የሚፈትን ነገር ይመጣልሃል በቀን በየቀኑ በየማታው እሱን ማለፍ ምን አስበህ ክርስቶስን አስበህ እሱን አስበህ ስታልፈው ዘፈን ይመጣልሃል፣ ጭፈራ ይመጣልሃል፣ ዝሙት ይመጣልሃል፣ ስካር ይመጣልሃል፣ ስድብ ይመጣልሃል፣ ክብርህን የሚፈትን ነገር ይመጣልሃል። 10 ደቂቃ የሚያስደስትህን ነገር በማለፍህ 10 ዓመት የሚያስደስት ነገር እንደሚያመጣልህ እሱን ማመን ነው ደስታም ይሰጣል። ነገን ማየት ነው ዛሬን ሊያሳልፈን የሚችለው። ነገን የሚያዩ አይኖች ዛሬን መሻገር ይችላሉ። ያንን ነው የእምነት ሥራ ያለው። ለእምነት ሥራለት ማለት ክርስቶስ ለሚመርጠው ነገር አብልጠህ ኑር። ሰው እንደፈለገው ያስብ፣ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን
ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ ሰው እንደመሰለው ያስባል። እንደመሰለው ነው የሚያስበው። ወሬ ሰምቶ ያስባል። እንደለመደው ያስባል። እንደ ቀድሞ ዕውቀቱ ያስባል። በመንፈሳዊ መጠኑ ልክ ያስባል። በእድሜው ልክ ያስባል። ሰው እንዳቅሙ ነው የሚያስበው። አሁን ሚስት ቤተክርስቲያን እንደሆነች የሚያውቃል። ባል ክርስቶስ እንደሆነ የሚገባል። ለሚስት ለባሏ ስትታዘዝ ለክርስቶስ እንደምትታዘዝ የምትቆጥር ሴት አለች። ባሏን ስትንቅ ክርስቶስን እንደምትንቅ የሚገባት ሴት አለች። ሚስቱን ሲያቃልል ቤተክርስቲያንን እንደሚንቅ የሚገባው ሰው አለ? የለም። ባልና ሚስት ሲፋቱ ክርስቶስና ቤተክርስቲያን ተለያዩ ብሎ እንደ ካደ እንደሚቆጠርበት የሚረዳ ሰው አለ? የለም። ክርስቶስ ለቤተክርስቲያን ሞተላት። ለሚስቱ የሚሞት ባል የለም። ቤተክርስቲያን ለክርስቶስ መስዋዕት ትሆናለች፣ ለባሏ መስዋዕት የምትሆን የለችም። ምናችን ነው ክርስቶስን የሚመስለው ብለን መጠየቅ አለብን። ክርስቲያን ተብያ እንደው ክርስቶስን የሚመስል እናንተ በግ እኮ ጥጃ አይወልድም፣ በግ ውሻ አይወልድም። የክርስቶስ ልጆች ሆነን እንዴት የዲያብሎስ መልክ ይኖረን? መታረቅ ሲያቅታችሁ ክርስቶስን አስቡ እስቲ። የበደሉትን አያውቁምና ይቅር በላቸው ያለው እሱን አስቡና ይቅር በሉ። እሱን እያሰባችሁ ጽኑ ነው። መታረቅ ሲያቅታችሁ እንዴው ለምን ከአይሁድ ግን እንሮጣለን? እኔን ምን ያህል ችሎኛል ማለት አይበቃንም እንዴ? እኛን ምን ያህል ነው የቻለን እግዚአብሔር? ያንን አስባችሁ ይቅርታ አድርጉ ነው። ወህድጉ ያህድግ ለክሙ ወስራዩ ይሰሪ ለክሙ። ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል ብሏል ቅዱስ ዮሐንስ አፈወርቅ በቅዳሴ። ስንተው ይተውልናል፣ ይቅር ስንል ይቅር ይለናል። ለምን ሰዎች ሲያሙን እንዲሁ አገር አይብቃኝ እንላለን? ደጉ ይገርማችኋል እኮ ሰይጣን በእኛ የሚስቀውን ያህል በማን ይስቃል? አሁን ባለ ትዳሮች ከሚስቶቻችሁ ስትጣሉ፣ ከባሎቻችሁ ጋር ስትጨቃጨቁ እኔ እንደው እግዚአብሔር አይስቅም እንጂ በእኛ ከሚስቀው በላይ በማን ሊስቅ ይችላል? እውነቴን እኮ ነግራችሁ እንዴ አንተ እንደው ክርስቶስ ወደ ጠላቶቻችሁን ውደዱ ብሎ አንተ ወዳጅህን ብትጠላ ምንድነው የምትመልስለት ይላሉ። ምን ትመልሳለህ? ጠላትህን ውደድ ብሎ ወዳጅህን ብትጠላ ምንድነው የሚመልስልህ? አብረህ ለምትኖርህን ሚስት አብሮህ የሚኖረውን ባል መውደድ ካልቻላችሁ ጠላታችሁን ውደዱ ላለ ክርስቶስ መልሳችን ምን ይሆናል? ምንም። ፍቅርማ መፋቀርማ ማንም አይፋቀራል። ሁሉ ይጀምረዋል እኮ ሁሉም ይዋደዳል። ለፍቅር በመድከም ግን ሰዎች ይበልጣሉ። ለፍቅር መድከም ማለት ምን ማለት ነው? የአንድ ሰው ችግር የራስህን ችግር ያህል ከተሰማ ያ ምን ይባላል ይላል? የፍቅር ድካም። ከተሰማ በኋላ ምን ትላለህ? ትደክምለታለህ። መድኃኒት ካለው ሰው ትሄዳለህ፣ ትጠይቃለህ፣ ተግተህ ትለፋለታለህ። ለወንድም ምን ያህል ለፍተህለታል? ለምትወደው ነገር የምትወደው ሰው እሱ መውደድ ስላቆመ ብቻ ትተዋለህ ወይስ ደግሞ እንደ ታመመ አካልህ ቆጥረህ ለችግሩ ተተጋልታለህ? ያን አንተን ከሚጠላበት አይምሮ እንዲወጣ ትደክምለታለህ ወይስ ከጠላኝ እኔ ምን አገባኝ ብለህ ዘወር ትላለህ ነው? የፍቅር ድካም ማለት ለክርስቶስ አንዲት ሕዋስ መድከም ነው። ይሄ ነው የፍቅር ድካም የሚባለው፣ ለሚወዱት ነገር መድከም። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደሱ ነው። ፍቅር ማለት ሰዎችን መረዳት ነው። መረዳት የሰዎችን ሐሳብም ሆነ ኑሮ በራሳችን ቦታ ቁመን ሳይሆን በራሳቸው ቦታ ቁመን ማሰብ ነው። ሕፃን ሲያወራ እንደራሱ ነው የምንረዳው? እንደኛ ነው እንደራሱ ነው የምንረዳው። ወደሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል ነው። እምነት፣ ተስፋ፣ ፍቅር መልስ የማይፈልግ ስጦታ ማለት ነው። ፍቅር ማለት መልስ የማይፈልግ ለደህና አደራችሁ እግዚአብሔር ይመስገን ባይመለስለት የማይቀየም ማለት መልስ የሌለው ስጦታ መስጠት ፍቅር ይባላል። ሳይጠብቁ ማድረግ ማለት ነው። የሚወዷችሁንማ ብትወዱ ምን ትርፋላችሁ? ይህንማ ቀራጮች ሲያደርጉት የለም ምን ብሏል ጌታ? የሚወዷቸውን መውደድማ አሕዛብም ያደርጉታል። እናንተን ስላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው። የሰማይ አባታችሁ ለክፎችም ለደጎችም ዝናብን ያዘንባል ፀሐይን ያወጣልና ብሏል። ዝናብ ያለው ሥጋው ደሙን፣ ለክፎችም ለደጎችም ሥጋውን ደሙን ሰጥቷቸዋልና በእንቢተኝነት ቀረባቸው እንጂ ብሎ እናንተም እንግዲህ ርኅሩኆች ሁኑ፣ በሰማይ ላለው አባታችሁ
ልጆቹ ተሆኑ ዘንድ ብሏል።